ምንም አይነት ነገር የለም 2 አመት ሙሉ አግብተሽ አሁንም ድንግል ነሽ ሙሉ አግብቼ ባለትዳር ሆኜ ግን ድንግል ነኝ በቃ እንደውም ሻውራ አብሬው መግባት ፈለግኩ ማለት ነው አብረን ገባን ከዛ አብረን ስንገባ እኔ ምንድነው ያሰብኩት ማለት ከዛ በፊት ራቁቴን አይቶኛ ያቅም እንደተጋባችሁ በሳምንቱ ማለት ነው ራቁቴን አይቶኝ ስለማያቅ ምናምን ያን እንደዛ ሳይ የተለየ ነገር እጠብቃለሁ እኔ የሱን ስሜት ለመቀስቀስ አስባለሁ ማለት ማንኛውም ወንድ ሲጀመር ሴት ልጅን አይደለም ምርቃኗን አይቶኩ አይደል እንዲናቃለን በቃ እና በዛ ልክ ደግሞ ሲኝ እኔ ያሰብኩት በቃ ምን ፈልገው ነገር ይሆናል ብዬ ነበር ያሰብኩት ግን የሚገርም እንደዛ አይቶኝ ራሱ እሱ ላይ ምንም አይነት የስሜት ለውጥ አልነበረም ራቁቴን አብሬው ሻወር ቢገብቼ ግን ምንም አይነት ለውጥ አልነበረም ምንም አይነት የስሜት ለውጥ አልነበረም እሱ ላይ እሱ በሱ ብቻም አላበቃውም በቃ የዛኔ እኔ እንጃ ምን ሆኖ ነው በቃ ተውኩት ያንን ግን በዛም ማውቃት አልፈለኩም ብዙ ጊዜ በቃ አለበስኩም በሚባል አይነት ነበር የምጠብቀው ራሱ ማለት ነው እሱ እንዲቀየር እሱ የሆነ ነገሩ ስሜቱ እንዲቀሰቀስ ከመፈለግ የተነሳ ቤት እንደምትዩ ብዙ ጊዜ ነግረሽኛል ከቀረጻ በፊትና አቤት ሰጣብቂው ይሄ እሱን ላይ ማለል በሚችል ልብሳው በተለያዩ የሌሊት እኔ እንጃ ቢጃማ መባልም አይችልም በርግጥ ያ ልብስ ምክንያቱም እኔ እሱን በቃ ሊያማልለው ይችላል ብዬ የማስበውን ነገር ነበር የማደርገው ግን ያም ሆኖ ሊለወጥ አልቻለም እኔ ሐኪም ቤት እንሂድ እና ማክር ሰው አልኩት ግን በቃ እሱ ደግሞ ስነግረው በቃ ይበልጥ እኔ ራሱ እየተሳቀቅኩ ነው ስሜቱን ይጎዳል ብዬ አሰብኩኝ ግን ደግሞ በቃ እንደዚህ እስከ መቼ መቀጠል አልችልም በቻልኩት መጠን ሞክሬያለሁ እንዲለወጥ ብዙ ነገር ብያለሁ ሐኪም ቤት እንሂድ ሰውና ማክር ብያለሁ በቃ መፍትሄ ሊሆን ይችላል ብዬ የማስበውን ነገር በሙሉ ያማከርኩት ነበር ግን በየትኛውም እሱ ሊለወጥልኝም ሆነ ሊያደርግ አልቻለም በቃ እኔ ከብዶኛል አሁን እንዴት እንደምነግርህ አላቅም ቤተሰብ ራሱ አሁን ስንት ነገር እያለኝ እንዳለ አገምትም በቃ መቼ ነው የምትወልጂው ስንት ነገር ይባላል አልገባም እኮ ቤተሰብ እኔ መቼ ነው የምትወልጂው ይላኛል ሲጀመር ሴት ልጅ ስትሆን ብዙ ነገር ይከብዳል እኔ ያሳለፍኩትን ነገር ማንም አያውቅም እኮ አው ግን ይከብዳል በእኔ ቦታ ላይ ሆኖ እስካላየው ማንም አይረዳኝም አንተ አስበው እኔና እሱ ራቁታችንን ተኝተን እኮ ምንም አይነት ሁኔታ ላይ እኮ ከሱ እኔ እንጃ ሌላ ሰውም ለምዶ ነው ብዬ አሰብኩ ግን እንዴት በቃ ቢያንስ ቢለምድ ራሱ እኔን ለአንድ ቀን እንኳን እንዴት አይነካኝም